ሰላም ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ባለፉት 24 ሰዓታቶች ውስጥ አርሰናልን በሚመለከቱ የወጡ መረጃዎችን በቀጥታ ማድረሳችሁ ይሆናል። ስካት እንዲሁም ጁሊያን አልቫሬዝ፣ ብሩኖ ጎሜሬስ፣ አርሰናል እና ማይክል አርቴታ የአዲሱ ኮንትራት ጉዳይ ምን ደረሰ፣ ሌሎችንም የተለያዩ መረጃዎችን ይዤ ተመልሼ መጥቻለሁ። አትሌቲኮ ማድሪድ ገብርኤል ማርቲኔሊ ላይ ከፍተኛ የሆነ ፍላጎት አለው። ሌላኛው የምናነሳው ነጥብ ነው የሚሆነው። ወደ አድማጮቻችን እናንተ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ስታደርጉ ታዲያ የተለያዩ መረጃዎችን የምናደርሳችሁ ስለሚሆን በእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብን ሁሌም የምንፈልገው ነው የሚሆነው። እንግዲህ የመጀመሪያው መረጃችን የሚሆነው ብሩኖ ጎሜሬስ ጋር እንጀምር። ብሩኖ ጎሜሬስ በአርሰናል በዝውውር ሂደቱ ላይ ከፍተኛ የሆነ ውሳኔን በተለይ ደግሞ ሞርጋን ሮጀርስ ላይ የሰሩትን ስህተት በድጋሚ በዚህ ተጫዋች ላይ ላለመስራት መድፈኞቹ ጥረታቸውን እያደረጉ ይገኛሉ። ኒውካስትል በበኩሉ የብሩኖ ጎሜሬስን ተተኪ ፍለጋ ላይ እንዳለ መረጃዎቹ ይጠቁማሉ። ይህ ታዲያ ሁኔታ ኒውካስትል በሚገባ ጤኑበት ይመስላል። ታዲያ ኢንትራ ፍራንክፈርቱን የአማካይ መስመር ሁጎ ላርሰንን ፍላጎት አላቸው የብሩኖ ጎሜሬስ ተተኪ አድርገው ለማስፈረም። የዋጋዎች ጉዳይ በድርድሩ እንደቀጠለ ነው ማለት ይቻላል። አሁንም አርሰናል የመጨረሻ ያሉትን 75 ሚሊዮን ፓውንድ አቅርበዋል። ኒውካስትል ደግሞ 85 ሚሊዮን ፓውንዶችን ይፈልጋሉ። ድርድሮቹ ውጤታማ ይሆናሉ ወይ የሚለው ትልቁ ጥያቄ ነው። ነገር ግን እንግዲህ አርሰናሎች በሚገባ በጥሩ ሁኔታ እያዩቸው ከሚገኙት ሁኔታ አንዱ ስታን ክሮንኬ ልጅ የሆነው ጆሽ ክሮንኬ ይህንን ሁኔታ ላይ በሚገባ ድርድሮቹንም እየመራ እንደሚገኝ መረጃዎች ያሳያሉ። ወደ አድማጮቻችን ሌላኛው መረጃችን የሚሆነው የማይክል አርቴታ አዲስ ኮንትራትን የመፈረም ጉዳይ ነው። ማይክል አርቴታ በመድፈኞቹ ቤት የሚያቆየው 1 ዓመት ኮንትራት እንዳለው ይታወቃል። ታዲያ ተጨማሪ 2 ዓመታቶችን በአርሰናል ቤት የሚያቆየውን ኮንትራት የሚፈርም ይሆናል። መድፈኞቹ እስካሁን ድረስ ለዋናው ቡድን ማስፈረም የቻሉት ክርስቲያን ዞላስ እንደሆነ ይታወቃል። ታዲያ ይህ ተጫዋች የሁኔታዎች ተጠናቀው በይፋ የአርሰናል ተጫዋች በዚህ ሳምንት መጨረሻ የሚሆን ይሆናል። አርሰናሎች ኦገስት 1 ከጂሮና ጋር ወደ ስፔን አቅንተው የመጀመሪያ የክለቦች የወዳጅነት ጨዋታቸውን የሚጀምሩ ይሆናል። አርሰናል እንግዲህ በዚህ ሂደቶች መካከል በብዙ ሁኔታ ራሳቸውን እያዩ ይገኛል። አንዱ ታዲያ የጉዳት ችግር ነው። ዊሊያም ሳሊባን በሚመለከት ሌኪፕ በድጋሚ አዲስ መረጃን ይዞ ወጥቷል። ዊሊያም ሳሊባ ምንም አይነት ቀዶ ጥገና አያስፈልገውም የሚል ነው። እረፍቶችን ነው የሚፈልገው የሚል ነው። ስለዚህ አርሰናል በመጀመሪያዎቹ ጨዋታዎች ውስጥ ለዚህ ተጫዋች እረፍትን መስጠቱ ግድ የሚለው ይሆናል። ታዲያ ተከላካይ መስመሩን በሚመለከት አርሰናሎች በዝውውር መስኮቱ ላይ ጆን ስቶንስን በዝውውር መስኮቱ ላይ ለማስፈረም ፍላጎት እንዳላቸው ይታያል። በነፃ ነው የሚመጣው። ነገር ግን አስቸጋሪና አሳሳቢ የሚያደርገው የጆን ስቶንስ የደሞዝ ሁኔታ ነው። ደሞዛችን ደሞዙ ከ250 ሺህ በላይ ይጠይቃል። ያንን የመክፈል የመድፈኞቹ ፍላጎት ይሆናል ወይ? ትልቁ ጥያቄ ነው። ነገር ግን ቸልሲም የዚህ ተጫዋች ፈላጊ ቢሆንም ምርጫውን አርሰናል አድርጎ ይመጣል ተብሎ ይጠበቃል። ሃምቡርጎች አሁንም ቢሆን በተለይ ደግሞ በፋቢዮ ቬራ የዝውውር ጉዳይ ላይ ተስፋን አልቆረጡም። ታዲያ 11 ሚሊዮን ዩሮ ለአርሰናል አቅርበዋል። አርሰናል ከ20 ሚሊዮን ዩሮ ምንም አይነት ዋጋን መቀነስ አልፈለገም። ባለፈው የውድድር ዓመት በ29 የቡንደስሊጋ ጨዋታዎች 7 ጎሎችና 5 አሲስት ማድረጉ የሚረሳ አይደለም። ከዛው ከጀርመን ሳንወጣ የቢልድ ስፖርት እንግዲህ እንደዘገበው ከሆነ አርሰናል የቦሩሺያ ዶርትመንዱን የግራ መስመር ተጫዋችን እንግዲህ አርሰናል ሁሌም የግራ መስመር ተከላካይ ወይም ፉልባክ ሳያስፈርም የዝውውር መስኮት ተዘግቶ አያውቅምና ዳንኤል ሴቨንሰንን ለማስፈረም ፍላጎት እንዳላቸው መረጃዎቹ ይጠቁማሉ። እንግዲህ አርሰናሎች የቀድሞ የተጫዋቾቻቸውን እንዲሁም ደግሞ በተለይ ደግሞ በተለያዩ ቡድኖች ሲፈለግ የነበረውን ታዳጊውን ተከላካይ በይፋ ማስፈረማቸውን ይፋ አድርገዋል። ኢሊጄ አፕሰን ይባላል። በጣም የሚደንቅ እንግዲህ ተከላካይ ነው። በተለይ በቆሞ ኳስ በመከላከሉ ረገድ በጣም ውጤታማ የሚባል ነው። እንግዲህ አርሰናልን የመረጠው አድማጮቻችን ቸልሲ፣ ማንቸስተር ሲቲ፣ ባየር ሙኒክ፣ ቦሩሺያ ዶርትመንድና ባየር ሊቨርኩሰን እንዲሁም ሞናኮ ጥያቄዎችን አቅርበውለት ውድቅ አድርጎ እንግዲህ አባቱን ክለብ መቀላቀል ችሏል። አሁን ይህ ተጫዋች በቅድመ ውድድር ጨዋታዎች ውስጥ የመጫወቻ እድልን እንደሚሰጠው የሚጠበቅ ነው የሚሆነው። አርሰናሎች ወደ ጂሮና ከማቅናታቸው በፊት እንደ ቶም ካንቶን ዘገባ ከሆነ በዝግ ስታዲየም የወዳጅነት ጨዋታን የሚያደርጉ ይሆናል። አርሰናሎች በገብርኤል ማጋሌስ ጉዳይም ጥርጣሬ ውስጥ ገብተዋል። ወዳጆቻችን የጉልበቱን ሁኔታ በሚገባ ማጤን ላይ ይገኛሉ።
ሬሲ ኔልሰንን በሚገባ እንየው። ሬሲ ኔልሰን ከፉላም ከብሬንፎርድ በውሰት ተመልሷል። እንደ ሳሚ ሞክቤል የቢቢሲ ዘጋቢ ከሆነ የ26 ዓመቱ ሬሲ ኔልሰን አሁን በቀድሞው የፉላም አሰልጣኝ እንግዲህ እየተፈለገ ይገኛል። አሁን የቤኔፊካ አሰልጣኝ እንደሆነ ይታወቃል። ታዲያ ቫሌንሲያም የዚህ ተጫዋች ፈላጊ ነው። አርሰናሎች ይህንን ተጫዋች በዚህ ክረምት ማለትም 1 ዓመት ነው ኮንትራቱ የሚቀረው። ይህንን ተጫዋች ታዲያ ለመልቀቅ ፍላጎት አላቸው። ማይክል አርቴታ አሁንም ለአርሰናል የአካዳሚ ኃላፊዎች ግልጽ አድርጓል። ታዳጊ ተጫዋቾችን ወደ ቡድኑ መቀላቀል ሁሌም ምርጫው እንደሆነ ባለፉት ዓመታቶች ኢታን ንዋነሪና ማይልስ ሉዊስ ስካሊ፣ ማክስ ዳውንማንና ማሮን ሰለሞን ባለፉት ዓመታቶች እድል አግኝተዋል። አርሰናል አሁንም ቢሆን ንዋነሪንም ሆነ ሁለቱን ታዳጊዎች ማለት ነው ማሮን ሰለሞንም ዳውንማንንም እንዲሁም ደግሞ ስካሊን አራቱንም የስብስቡ አካል አድርጎ ቀጣይ ውድድር ዓመት የመጀመሩ እድሉ ሰፊ ነው ተብሎ ይጠበቃል። በተለይ ሰለሞን የተከላካይ መስመሩ ላይ በሚገባ ብቃቱን እንዲያሳይ አንዱም ከሚጠበቁ የአርሰናል አካዳሚ ተጫዋቾች መካከል አንዱ ነው። አብሰንም ሌላኛው ተጫዋች እንደሆነ መረሳት የለበትም። ዲክሰንም ከአርሰናሎች በጥሩ የዝውውር መስኮት ያስፈረሙ ተጫዋች እንደነበረ የምታስታውሱት ነው። አርሰናል ከክሪስታል ፓላስ የ16 ዓመቱን የአጥቂ መስመር ተጫዋች የሆነውን ማየሎ በርናንዳን ለማስፈረም ሙከራዎችን ያደረገ ነው። 51 የጎል ተሳትፎች የነበሩት ነው በጎልና በአሲስቱ ረገድ። ታዲያ አርሰናሎች እስካሁን ድረስ ተጫዋቹ ኮንትራቱን አለማደሱን ተከትሎ ድርድሮችን በሚገባ መልኩ እያደረጉ ይገኛሉ። አርሰናል የሌላኛው እንግዲህ የዩክሬን ታዳጊ የሆነውን አዳም አንዳቪችን እየፈለጉ ይገኛሉ። ንግግሮቹ እንደቀጠሉ ናቸው ማለት ይቻላል። ቤን ጃኮብስ እንግዲህ ከራሱ ጋር የሚቃረኑ አንዳንዴ ዜናዎችን ያወጣልና አሁን ደግሞ ኢዝሪ ኮንሳን በሚመለከት አርሰናል ያቀረበው የመጀመሪያ ጥያቄው አስቶን ቪላዎች ደስተኛ አልሆኑም፣ ተጫዋቹንም ለአርሰናል መልቀቅ አይፈልጉም የሚል መረጃ ወጥቷል። አርሰናሎች ምንም እንኳን ስሙ ቪክቶር ዮኬሬስ ከጁሊያን አልቫሬዝ ዝውውር ጋር ቢነሳም አርሰናል ግን ዲያጎ ሲሞኔ የሚፈልገውን ገብርኤል ማርቲኔሊን ወደ አትሌቲኮ ማድሪድ ሊሄድ የሚችልበት እድል እንዳለና አርሰናልም ከክለቡ ወደ ዲያጎ ሲሞኔ ቡድን ሊልከው የሚችል ይሆናል ተብሎ ይጠበቃል። በኔ እይታ በጣም ከምጠብቃቸው ተጫዋቾች መካከል አንዱ ገብርኤል ማርቲኔሊ በዲያጎ ሲሞኔ ስር በመልሶ ማጥቃት ጠንካራ ለሆነ ቡድን ወሳኝ ሚና ይኖረዋል ብዬ አስባለሁ። ወደ አድማጮቻችን እናንተ ምን ትላላችሁ? እንግዲህ የአርሰናል ደጋፊ ለሆናችሁት የቅድመ ውድድር ጨዋታዎች ከነማን ጋር እንደሆኑ አንዱ የሚጠበቅ ነው። ጂሮናን አርሰናሎች ወደ ስፔን አቅንተው የሚገጥሙ ይሆናል። አርሰናል በደብሊን ደግሞ ከሪያል ቤቲስ ጋር የሚጫወቱ ይሆናል። ኦገስት 1 እና ኦገስት 5 ማለት ነው። በመቀጠል ቦሩሺያ ዶርትመንድን ይገጥማሉ በኤሚሬትስ። በመቀጠል አርሰናል ኮሞን ይገጥማል። አንዱና ፈታኝ የሚሆኑ ጨዋታዎች ይሆናሉ። ዶርትመንድ በራሱ ጠንካራ ቡድን ነው። ኮሞም በአውሮፓ ቻምፒዮንስ ሊግ ያለ ቡድን ነው። በመቀጠል ኮሚኒቲ ሺልዱን ነው የሚያደርገው። ከዛ በሳምንቱ የእንግሊዝ ፕሪሚየር ሊግን የሚጀምርበት ጨዋታ ይሆናል ማለት ነው። ወሳኝ ከፊቱ የሚጠበቁትን ሂደቶች አርሰናሎች በቅድመ ውድድር ጨዋታዎች ዝግጁነታቸውን ማሳየት ይፈልጋሉ። ሌላኛው እንግዲህ አርሰናል የፍላሚንጎን የአማካኝ መስመር ተጫዋች የሆነውን ካያ ፓቡነን ለማስፈረም ሙከራዎችን እያደረገ ነው። ይህ የአማካኝ መስመር ተጫዋች ወሳኝ ሚና እንደሚኖረው ይጠበቃል። አርሰናልና የጉዳት ሂደቶችን በሚመለከት እንግዲህ የዲክላን ራይስን በሚገባ ረፍት እንደሚፈልግ ይታወቃል። ብሩኖ ጎሜሬስን ማስፈረም ለራይስ ረፍትን መስጠት ነው። በተለይ ራይስን በእኔ እይታ ወሳኝ ከሆኑ ጨዋታዎች ውጭ ከጥር በኋላ መጠቀም ውጤታማ ያደርጋል ብዬ አስባለሁ፣ ጉዳቱ እንዳያገረሽበት። ቡካዮ ሳካ ሌላኛው ተጫዋች ነው ጥንቃቄ የሚያስፈልገው። የሳሊባ የጉዳት ሁኔታ፣ ሚኬል ሞሬኖም በዓለም ዋንጫው ወደ ብቃቱ ተመልሶ ማየታችንን የሚረሳ አይደለም። ወደ አድማጮቻችን እንግዲህ አርሰናል በጣም በጥብቅ ከሚፈልጋቸው ተጫዋቾች መካከል አንዱ የነበረው ዲዮሜንዲ የምታውቁት ነው። የመሀል ተከላካዩ በተለይ ደግሞ ሁለት ዲዮሜንዲዎች አሉ፣ ኦስማን ዲዮሜንዲ እና ያን ዲዮሜንዲ። ብዙ ጊዜ በአይቬሪ ኮስት ብሔራዊ ቡድንም የመሀል ተከላካዩና የማጥቃቱ መስመሩ ላይ ያሉ ማለት ነው። ታዲያ ይሄኛው ተጫዋች ታዲያ በሚገርም ሁኔታ ስፖርቲንግ ሊዝበን 80 ሚሊዮን ዩሮ ነው ኮንትራት ማፍረሻው። ነገር ግን በ40 ሚሊዮን ዩሮ ወደ ኖቲንጋም ፎረስት ዝውውሩን እያደረገ ይገኛል። ኒኮ ዊሊያምስን በሚመለከት አንድ መረጃ ወጥቶ አይቻለሁ። አድማጮቻችን እናንተ እንዴት አያችሁት? በጣም የሚገርም ነው። አንድ ሰው አርሰናል ከዚህ በፊት በ2025 የፖስተውን ድጋሚ ፖስት አድርጎት ነው ያየሁት። በጣም ጠንካራ ድርድርን ከሚያደርጉ ቡድኖች መካከል አንዱ እንግዲህ የሚታወቅ ነው የአትሌቲኮ ቢልባኦ ፕሬዚዳንት ነው። ታዲያ ይህ ፕሬዚዳንት የብራይተን እንዲሁም ደግሞ የሌሎች ፕሬዚዳንቶችን ተደራዳሪ ነው ካላችሁ ይህ አስገራሚ ነው። ምንም እንኳን የኮንትራት ማፍረሻው ዝቅ ያለ ዋጋም ቢሆንም አሁን ባለው ዝውውር ማለት ነው ወደ 91 ሚሊዮን ዩሮ ወደ 77 ሚሊዮን ፓውንድ አካባቢ ቢሆንም ነገር ግን
ሁሉንም ባንዴ ክፍያ የመጠየቁ ነገር ትንሽ አስቸጋሪ ያደርጋል የሚል ነው። አርሰናሎች በግራ መስመር ላይ የ21 ዓመቱን ባለፉት ፕሮግራሞቻችን እንዳነሳ ነው ዛሬም 90 ሚኒት 90 ደቂቃ የሚባል ፔጅ ላይ ወጥቶ አይቻለሁ። ማይክ ጎድስን ለማያስፈረም ሙከራዎችን እያደረጉ ይገኛል። 29 ጎልና 32 አሲስቶችን በአስደናቂ ብቃት እንዳደረገ የሚታወስ ነው የሚሆነው። ወደ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።